ዓለም ዓለም አሜን። የአባታችን የሐዋርያው የአቡነ ታዲዮስ ተአምር ይህ ነው። ጸሎቱና በረከቱ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከዕለታት በአንድ ቀን አንድ ጋኔን የያዘው ሰው ታዲዮስ ሆይ ቀድሞ የንጉሥን ከተማ ዳግመኛ ጉርን ሶስተኛም ሸሚን ዛሬ ግን ተውኩልህ። ዛሬ ደግሞ ከአንተ ወዴት እሄዳለሁ? አባ ስለ አምላክህ እናት ስለ ማርያም ብለህ ማረኝ። እኔም ከዛሬ ጀምሮ ለዘላለም የክርስቲያንን ወገኖች አላስትም፣ ከወገኖቼ ከአጋንንት ጋርም አልኖርም፣ ለአንተም አገልጋይ ይሆናለሁ እንጂ። አቡነ ታዲዮስ ይህንን የጋኔን ንግግር ሰምቶ አንተ ክፉ ጋኔን ጸሎቴን እስክፈጽም ድረስ ዝም በል፣ ነገርህ ሐሰት ነው፣ አንተ ሐሰተኛ የሐሰት ማባቷ ነህና። ቀድሞ በዞሬር አልኖርም ብትለኝ አንተን ማጥፋት ትቼ አባቴ ተክለ ሃይማኖት ባልንጀሮችህን በጸሎት እሳት ሲያቃጥላቸው አንተ ሐሰተኛ ነህና ተረፍ። አይቀዝፍህ ከመይውጥ ልጅ ውጣ አንተ ሐሰተኛ ነህና አላልህምን? አገልጋዩም አትሆንም አለው። አቡነ ታዲዮስ ገና ጸሎቱን ሳይፈጽም ብርሃናዊ መላእክት እንደ ፍግና ጋኔን ክፉ የሆነውን የአጋንንት አባት ከበቡት። ያን ጊዜም ደመና ሳይዞር ዝናብም ሳይዘንብ ድንገት መብረቅ ወርዶ 300 የአጋንንት ሰራዊትን አቃጠለ። ያም አለቃቸው የሆነ ጋኔን ከተሰወረበት ተገልጦ ለሰው ሁሉ ታየ። የተንባላት መስገጃም በኩል ቆመ። አቡነ ታዲዮስ ጸሎቱን በፈጸመ ጊዜ ፊቱን በቅዱስ መስቀል አማተበ። ወደ እርሱም ሄዶ የጋኔኑን እጅ ያዘው አለው። ዛሬ ብርቱ የሆነ አምላኬ በአገልጋዩ እጅ ልትወድቅ ዘንድ ተፈርዶብሃል። አሁን ወዴት ታመልጠኛለህ? አምላኬ አንተን በምትሃት በምታውክ ወዳጆቹ በሆኑ ቅዱሳን አባቶች ጸሎት የክፋትን ሥራ ገልጦብሃልና። ጋኔኖም ቅዱስ አባት ሆይ አንተ ዛሬ በጸሎት እንዳታጠፋይና እንደ ድክመቴም አጋንንት ጓደኞቼ በመብረቅ ከመመታታቸው አድነኝ። እርግብ ስለሆነች ስለ እመቤታችን ማርያም ብለህ ማረኝ። ኃይሌ ደክሟል፣ የክፉ ስራዬ መርዝ ረክሷልና ከዚህም በኋላ ለማሳመም በሰው ላይ አላድርም አለው። አቡነ ታዲዮስም ከዛሬ ጀምሮ እስከ ዘላለም ድረስ ከዚህ ስፍራ ወደዚያ እንዳትንቀሳቀስ በእመቤቴ ስም መለኮታዊ ስልጣን የታሰርክ ሁን አለው። ከዚያም ጊዜ ጀምሮ 7 ዓመት በቃሉ ስልጣን ታስሮ በዚያ ኖረ። በሰባተኛው ዓመት ዳግመኛ አምላኬ ስለ እኔ ካሰረህ ማደሪያ የተፈታ ሁን፣ አምላኬ ይቅርባይ ነውና እኔም ስለ እርሱ ምሬአለሁ አለው። በዚህን ጊዜ በቃሉ አስሮት የነበረው ጋኔን በአቡነ ታዲዮስ ፊት ከእግሮቹ በታች ወድቆ በብርቱ ሰገደ። በዚህም ዓመት መዩጥ በጌታችን በኢየሱስ ክርስቶስ አመነ። አቡነ ታዲዮስም የክርስትና ጥምቀት አጥምቆ ስሙንም ገብረ መሲህ ብሎ ጠራው። ልጁም ኃይለ ማርያም አለው። የሀገሩ ነዋሪዎችም ሰራዊቱንም ከላያቸው አጋንንት እንዲያወጣ በጸለዩ ጊዜ ከለምጽ ከአበቅ እንዲሁም ከኃጢአት ሞት ከደዌ እየፈወሰ አጠመቃቸው። የአባታችን የሐዋርያው የአቡነ ታዲዮስ ጸሎትና በረከት ከሕዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን።